ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የትግራይ ሲቪል ማህበራት ጥምረትና መቀመጫቸውን በአዲስ አበባ ያደረጉ ዓለም አቀፍ አጋሮች በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ያለውን ውጥረት በአስቸኳይ ለማርገብ በጋራ ተቀራርበው ለመስራት ተግባብተዋል። 60 በመቶ የሚሆኑ ኢትዮጵያውያን በአንድ ክፍል ውስጥ እንደሚኖሩ ጥናት አመላክቷል። ሌሎችንም ይዘናል። አብራችሁን ቆዩ። የትግራይ ሲቪል ማህበራት ጥምረትና መቀመጫቸውን በአዲስ አበባ ያደረጉ ዓለም አቀፍ አጋሮችና የዲፕሎማሲ ተቋማት በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ያለውን ውጥረት በአስቸኳይ ለማርገብ በጋራ ተቀራርበው ለመስራት ተግባቡ። የትግራይ ሲቪል ማህበራት ህብረት፣ የትግራይ ፐብሊክ ዲፕሎማሲ ጉባኤና የትግራይ የንግድ ምክር ቤት ከፍተኛ ተወካዮችን የያዘ ልዑክ ሰሞኑን በአዲስ አበባ ተገኝተው መቀመጫቸውን በአዲስ አበባ ካደረጉ ዓለም አቀፍ አጋሮችና የዲፕሎማሲ ተቋማት ተወካዮች ጋር በትግራይ እየጨመረ የመጣውን ፖለቲካዊ ውጥረት የተመለከተ ውይይት አካሂደዋል። የአዲስ አበባ ቆይታቸውን ያጠናቀቁት የትግራይ ሲቪል ማህበራት ጥምረት ልዑካንም በቆይታቸው ያከናወኗቸውን ጉዳዮች አስመልክተው በዛሬው ዕለት መግለጫ አውጥተዋል። መቀመጫቸውን በአዲስ አበባ ካደረጉ ዓለም አቀፍ አጋሮችና የዲፕሎማሲ ተቋማት ተወካዮች ጋር ባደረጉት ቆይታም በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ውጥረት በአስቸኳይ በማርገብ በትግራይ በኢትዮጵያና በሰፊው የአፍሪካ ቀንድ ቀጠና ዘላቂ መረጋጋትን ለማረጋገጥ መወያየታቸውን ገልጸዋል። የሲቪል ማህበራት ድርጅቶች ልዑኩ ገለልተኛና መንግስታዊ ያልሆነ ጥረት የሚያደርግ መሆኑን ገልጸው በአዲስ አበባ ቆይታቸው በፌዴራል መንግስትና በትግራይ አካላት መካከል እንዲሁም የውስጥ የፖለቲካ ክፍፍሎች መኖራቸውን በመጠቆም ግጭቶችን በዲፕሎማሲ ለመፍታት ያለው ጊዜ እየጠበበ መምጣቱን እንዳሳሰቡ ጠቁመዋል። በሰላም ሂደት ላይ ያሉ ክፍተቶችን ለመሙላትና ዘላቂ ሰላም ለማረጋገጥ ሰፋ ያሉ የሲቪል ማህበራትና የህብረተሰብ ክፍሎችን ያካተተ የአፍሪካ ህብረት ሌሎችም አካላት የሚያደርጓቸው ውይይቶች እንዲቀጥሉ የሲቪክ ማህበረሰብ ድርጅቶቹና የንግድ ምክር ቤቱ ጥሪ አቅርበዋል። በውይይቱ የተሳተፉ የዲፕሎማቲክ ማህበረሰቡ አካላት በትግራይ ኃይሎችና በኢትዮጵያ መንግስት መካከል ያለውን ውጥረት ለማርገብ ከፍተኛ የዲፕሎማሲ ጥረት ለማድረግ ቁርጠኝነታቸውን ገልጸዋል። በተጨማሪም በቀደመው ጦርነት ለተጎዱ አካባቢዎች መሰረታዊ የኢኮኖሚ አገልግሎቶችን የመመለስና የሰብአዊ እርዳታ አቅርቦቶችን የማሳደግ ስራዎች እንዲፋጠኑ ድጋፍ እንደሚያደርጉ ቃል ገብተዋል ተብሏል። በቀጣይነት የዲፕሎማሲያዊና የማሳሰቢያ ግንኙነቶችን በማጠናከር ቀጠናዊ የሰላም ግንባታዎችን በመደገፍና ያልተገደበ የሰብአዊ እርዳታ እንዲደርስ በማድረግ የከፋ ሰብአዊና ፖለቲካዊ ውድቀትን ማስቀረት እንደሚቻል ልዑኩ አጽንኦት መስጠቱን ገልጿል። የትግራይ ልዑክ ቡድኑ በአካባቢው በኤልኒኖ የአየር ክስተት ምክንያት የተከሰተው የድርቅ ስጋትና ሁኔታ በህዝቡ ላይ እያደረሰ ባለው ጫና ላይም ከዲፕሎማሲ ልዑኮች ጋር መወያየቱን አስታውቋል። በኢትዮጵያ መንግስትና በህወሓት አመራሮች መካከል የቆየው አለመግባባት ከሰሞኑ በተለይም ባለፈው ሳምንት የህወሓት አመራሮችን የሚቃወም ሰላማዊ ሰልፍ አዲስ አበባ ላይ መደረጉን ተከትሎ እየከረረ መጥቷል። የአዲስ አበባውን ሰልፍ ተከትሎ ከትግራይ ክልል የጦርነት ድቢ ያለማቋረጥ እየተሰማ ሲሆን ህገወጥ ተብሎ የተፈረጀው ክልሉን የሚመራው ህወሓትም የትግራይን ህዝብ ህልውና የሚረጋገጠው 4 ኪሎ በሚገኘው ማዕከላዊ መንግስት መቃብር ላይ ነው እያለ ይገኛል። የህወሓት ማዕከላዊ ኮሚቴ አባልና የህወሓት የፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋይ በሸራሮ ከተማ በተካሄደ ህዝባዊ መድረክ ላይ የትግራይ ህዝብ አሁን የደረስንበት የትግል ምዕራፍ ሁለተኛም ሆነ ሶስተኛ አማራጭ የሌለው ነው ማለታቸው ተሰምቷል። ያለው አማራጭም በቅርቡ ወደ ስልጣን የተመለሰው የትግራይ ክልል መንግስት፣ የክልሉ መሪ ድርጅት ህወሓትና የትግራይ ሰራዊት በጋራ ሆነው የደረሱበት ድምዳሜ ብቻ እንደሆነ ገልጸዋል። ይህ ብቸኛ አማራጭና ድምዳሜም የትግራይ ህዝብ ህልውና መረጋገጥ የሚችለው በጠቅላይ ሚኒስትር አብይ አህመድ አገዛዝ መቃብር ላይ ነው የሚል እንደሆነ ተናግረዋል። ህወሓት ትላንት ባወጣው ተመሳሳይ መግለጫም በትግራይ ህዝብ ላይ የተጋረጠውን አሁናዊ አደጋና አደጋውን ለመቀልበስ በክልሉ መሪ ድርጅት የቀረቡ የመፍትሄ አማራጮች ላይ ከሰሞኑ ህዝባዊ የውይይት መድረኮች መካሄዳቸውን ገልጿል። በእነዚህ መድረኮችም በትግራይ ህዝብ ላይ የተጋረጠውን አሁናዊ የህልውና አደጋ መቀልበስ የሚቻለው በኃይል ሊያጠፋን የሚፈልገውን የአብይ አህመድ አገዛዝ በማሸነፍ እንደሆነ ከህዝቡ ጋር መግባባት ላይ ተደርሷል ብሏል። ከዚህም ጎን ለጎን ህወሓት እንደ ትግራይ ህዝብ ሁሉ ህልውናቸው አደጋ ላይ ከወደቀ ኃይሎች ጋር ጥምረት በመፍጠር የአገዛዙን እድሜ ለማሳጠር የሚደረጉትን ትግሎች በሙሉ ልቡ እንደሚደግፍ አስታውቋል። በማከልም የትግራይ ህዝብ ይህንን ትክክለኛ ትግል በሙሉ እምነት እየተቀላቀለ ሲሆን መሪ ድርጅታችን ህወሓት በህዝባዊ ትግሉ ግንባር ቀደም ሚና በመጫወት የማይቀረውን ድል ለማፋጠን የሚጠበቀውን ሁሉ ያደርጋል ብሏል።
60 በመቶ የሚሆኑ ኢትዮጵያውያን በአንድ ክፍል ቤት ውስጥ እንደሚኖሩ፣ ከአጠቃላይ ሴቶች ውስጥ 8 በመቶ የሚሆኑት ባሎቻቸው ከአንድ ሚስት በላይ እንዳላቸው፣ እንዲሁም የአልኮልና ሲጋራ ተጠቃሚነት መጨመሩ በጥናት ተመላከተ። በኢትዮጵያ ወደ 60 በመቶ የሚጠጉ ዜጎች በአንድ ክፍል ቤት ውስጥ እንደሚኖሩ የኢትዮጵያ ስታቲስቲክስ አገልግሎት ከሚያከናውናቸው ጥናቶች መካከል የሆነውና በሰዎች የኑሮና ጤና ሁኔታ ላይ የተደረገ ጥናት አመላክቷል። የኢትዮጵያን መንግስት ከተባበሩት መንግስታት ድርጅት ከዩኬ ኤድ እና ከሌሎች በርካታ ድርጅቶች ጋር በጋራ ያካሄዱት የህዝብ ሁኔታና ጤናን የተመለከተ አጠቃላይ ጥናትና ቆጠራን በተመለከተ በ767 ገጾች እንደ አውሮፓውያኑ አቆጣጠር ከ2024 እስከ 2025 ያለውን ጊዜ በመሸፈን ተከናውኗል። በሀገሪቱ በከተማና በገጠር ተቀራራቢ ደረጃ ወደ 60 በመቶ የሚሆነው ህዝብ በአንድ ክፍል ቤት ውስጥ የሚተኛ መሆኑን ጥናቱ ያሳየ ሲሆን በተመሳሳይ 33 በመቶ የሚሆነው የከተማ ህዝብና 31 በመቶ የሚሆነው የገጠር ህዝብ በባለ ሁለት ክፍል ቤት ውስጥ ይኖራል ብሏል። ጥናቱ በሀገር አቀፍ ደረጃ በገጠር 23 በመቶ በከተማ ደግሞ 21 በመቶ የሚሆኑ ዜጎች ምግብ የሚያበስሉበትና የሚኖሩበት ክፍል አንድ ላይ እንደሆነና በከተማ 45 በመቶ በገጠር 49 በመቶ የተለየ የማብሰያ ክፍል እንዳላቸው አስታውቋል። በሀገሪቱ 67 በመቶ ሀብታም ቤተሰቦች በከተማ 2 በመቶ ሀብታም ቤተሰቦች ደግሞ በገጠሩ ክፍል ይገኛሉ ያለው ጥናቱ 96 በመቶ ሀብታም ቤተሰቦች የሚገኙት በአዲስ አበባ መሆኑን በድህነት ውስጥ ከሚኖሩ ቤተሰቦች የአፋር ክልል 74 በመቶ በመያዝ ከፍተኛውን ቁጥር እንደሚይዝ ጠቁሟል። በጥናቱ እንደተገለጸው ከሆነ በኢትዮጵያ 15 ዓመትና ከዛ በላይ እድሜ ያላቸው ዜጎች 42 በመቶ ሲሆኑ ከ65 ዓመት በላይ ያሉት ደግሞ 5 በመቶ ናቸው። ሀገራዊ የኤሌክትሪክ ተደራሽነት 68 በመቶ እንደደረሰና በከተማ 15 በመቶ በገጠር 54 በመቶ የኤሌክትሪክ ኃይል የሚያገኙ ዜጎች አሉ ተብሏል። በተጨማሪም ከአጠቃላይ ህዝቡ 5 በመቶ የሚሆነው ብቻ ንጹህ የሆነ የማብሰያ መብራትና ማሞቂያ መሰል መሳሪያና ቴክኖሎጂ እንደሚጠቀሙ ተመላክቷል። በሀገር አቀፍ ደረጃ ምንም ትምህርት ያላገኙ ሴቶች እንደ አውሮፓውያኑ አቆጣጠር በ2000 ከነበረበት 75 በመቶ እንደ አውሮፓውያኑ አቆጣጠር በ2025 ወደ 33 በመቶ መውረዱን የጠቆመው ጥናቱ 41 በመቶ ሴቶችና 87 በመቶ ወንዶች በስራ ላይ መሆናቸውን እንዲሁም 54 በመቶ ሴቶችና 48 በመቶ ወንዶች በምንም አይነት የጤና ኢንሹራንስ ተደራሽ እንዳልተደረጉ ይገልጻል። የአልኮልና የትንባሆ ተጠቃሚነት መጨመሩን የሚያመለክተው ጥናቱ እድሜያቸው ከ15 እስከ 49 ባሉት ውስጥ በ4 በመቶ ከ45 እስከ 49 ባሉት ደግሞ በ14 በመቶ መጨመሩን ያብራራል። ከህዝብ ውስጥ 8 በመቶ የሚሆኑ ሴቶች ባሎቻቸው ከአንድ በላይ ሚስት ያላቸው ሲሆኑ 32 በመቶ ሴቶች እድሜያቸው ከ20 እስከ 24 የሆኑት በ18 ዓመታቸው ያገባሉ ይላል። ከአንድ በላይ ሚስቶች የሚገኙባቸው በጋምቤላ 27 በመቶ፣ በአፋር 23 በመቶ እንዲሁም በአማራና በትግራይ 1 በመቶ መሆናቸውን ይዘረዝራል። ሀገራዊ የውልደት መጠን እንደ አውሮፓውያኑ አቆጣጠር በ2000 ከነበረው 55 በመቶ እንደ አውሮፓውያኑ አቆጣጠር በ2025 ወደ 4 በመቶ መውረዱን የሚያሳየው ጥናቱ በገጠር የነበረው 6 በመቶ የመውለድ ምጣኔ አሁን ወደ 4.5 በመቶ መውረዱንም ያስረዳል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አሜሪካ ውስጥ በጭራሽ አይታሰሩም ሲሉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን የጦር ወንጀለኛ ሲሉ በመክሰስ ሊታሰሩ ይገባል ማለታቸውን ተከትሎ ጠንከር ያለ ምላሽ ሰጥተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ቤንጃሚን ኔታንያሁ ወደ አሜሪካ በሚመጡበት ወቅት በማናቸው መንገድ፣ ቅርጽ ወይንም ሁኔታ አይታሰሩም ብለዋል። አክለውም ኔታንያሁ በቅርቡ 52000 ንጹሃን ተቃዋሚዎችን ከገደለችውና ላለፉት 47 ዓመታት የአሜሪካ ወታደሮችን እንዲሁም ሌሎችንም ስትገድል ከነበረችው የኢራን እስላማዊ ሪፐብሊክ ጋር እየታገሉ ነው ሲሉ ተከላክለውላቸዋል። ሊታሰሩ የሚገባቸው ብቸኛ ሰዎች ኢራንን ወደዚህ ጥፋትና ውድመት የመሩት አካላት እንጂ ኔታንያሁ አይደሉም። ይህም ከዓመታት በፊት በቀደሙት ፕሬዝዳንቶች ሊፈታ የሚገባው ጉዳይ ነበር ሲሉ ገልጸዋል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በቅርቡ ከኒውዮርክ ታይምስ ጋር ባደረጉት ቃለ መጠይቅ ጠቅላይ ሚኒስትር ኔታንያሁ የሚገባቸው ሄግ ነው፣ በዓለም አቀፉ የወንጀለኞች ፍርድ ቤት የተከሰሱ የጦር ወንጀለኛ ናቸው ብለዋል። ከንቲባው አክለውም ኔታንያሁ በዚህ ወቅት ለተባበሩት መንግስታት ድርጅት ስብሰባ ወደ ኒውዮርክ በሚመጡበት ወቅት የከተማዋን ሕግ ተከትሎ ሊደረግ ስለሚችለው የእስር እርምጃ ከከተማዋ የሕግ ክፍል ጋር ውይይት እየተደረገ መሆኑንና ኔታንያሁን ማሰር የያዙት ትልቅ እቅድ መሆኑን ተናግረዋል። ዓለም አቀፉ የወንጀለኞች ፍርድ ቤት እንደ አውሮፓውያኑ አቆጣጠር በ2024 በኔታንያሁ
ኔታንያሁ ላይ በወንጀለኝነት የእስር ወረቀት አውጥቶባቸዋል። ፍርድ ቤቱ ጠቅላይ ሚኒስትሩ በፍልስጤማውያን ላይ ረሃብን እንደ ጦርነት መሳሪያ በመጠቀምና ሌሎች ሰብአዊነት የጎደላቸው ድርጊቶችን ፈጽመዋል ሲል ይከሳቸዋል። ኔታንያሁ በሰሞኑ ቃለ መጠይቃቸው የከንቲባውን ንግግር ውድቅ በማድረግ ማምዳኒ ከአሸባሪዎች ጎን ቆመዋል ሲሉ ከሰዋቸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።